ቆማችሁ ብትቆሙ በጣም ደስ ይለኛል። ጌታ ይባርካችሁ። እንግዲህ በመሃል ይቅርታ ጠይቃለሁኝ። የግሪክ ቃላቶችን በብዛት እጠቀማለሁኝ እና ምረት አርጉልኝ። እንደው ምን ያህል ግሪክ ያቃል ለማለት ሳይሆን ምን ያህል አስፈላጊ እንደሆነም ለማሳየት ጭምር ነው። ብዙዎቻችሁ ወደፊት የግሪክ ተማሪ እንደምትሆኑ ተስፋ አረጋለሁ። እኔ ቢያንስ 6 ዓመት ግሪክ ተምሬያለሁ በዲግሪም በማስተርስም እና ከማስተምራቸው ኮርሶች አንዱ የግሪክ ኮርስ ነው። ግሪክ 1 2 3 እና መጽሐፍ ቅዱሳችሁን በግሪክ ስታነቡና በሌላ ስታነቡ በጣም የሚያስደንቅ ነው እና የተረጓሚዎች ሰለባ እንደሆንን ታስባላችሁ። በእግረ መንገዴን መጽሐፍ ቅዱሳችሁን ስታጠኑ ቢያንስ 2 3 4 5 6 7 ትርጉም የተለያየ ቨርሽን ቢኖራችሁ በጣም ደስ ይላል። አሜን ሲያሜን በሉ። እስቲ መጽሐፋችሁ መጀመሪያ አንሱና በሉ እስቲ ይሄ መጽሐፍ የሚለውን ሁሉ ነኝ በሉ እስቲ። እስቲ ይሄ መጽሐፍ በሉ እስቲ አለቃዬ ነው፣ መሪዬ ነው፣ መመሪያዬ ነው። እሱ የሚለውን ሁሉ እሆናለሁ፣ ለኔ ነው እና በሉ እስቲ በሙሉ ልቤ እቀበለዋለሁ። ትቀበላላችሁ? እግዚአብሔር የተባረከ ይሁን። ይሄ መጽሐፍ በጣም ዘላለማዊ መጽሐፍ ነው። የብዙ ሰዎችን ህይወት ለዘላለም የቀየረ መጽሐፍ ነው እና ልምምዳችሁ እንዲቀየር ከፈለጋችሁ አንባቢ ብቻ አትሁኑ። ለኔ ህይወት ምንድነው ዛሬ ምንድነው ብላችሁ አንብቡ። እና እኔ አንዱ መጽሐፍ ቅዱሴን ሳነብ ሙሉ መጽሐፍ ውስጥ ገብቼ መጽሐፉ ያለኝን ነኝ ብዬ ነው መመላለሰው። እግዚአብሔር የተባረከ ይሁን። አሜን ነው። አዎ ምዕራፍ 12 ከ1 እስከ 11 ነው ማነበው። በሚቀጥሉ 3 ሳምንቶች ይሄን ቃል እንደጋግመው እንችላለን፣ ግን ለምን እንደማነብ በኋላ ነገራቸዋለሁ። አንደኛ ቆሮንቶስ ምዕራፍ 12 ስለ መንፈሳዊ ነገርም ወንድሞች ሆይ ታውቁ ዘንድ እወዳለሁ። እቺን 3 ጊዜ አብረን እንበላት። ስለ መንፈሳዊ ነገርም ወንድሞች ሆይ እህቶችም ሆይ ታውቁ ዘንድ እወዳለሁ። ስለ መንፈሳዊ ነገርም ወንድሞች ሆይ ታውቁ ዘንድ እወዳለሁ። ስለ መንፈሳዊ ነገርም ወንድሞች ሆይ እህቶችም ሆይ ታውቁ ዘንድ እወዳለሁ። አሕዛብ ሳላችሁ በማናቸውም ጊዜ እንደምትመሩ ድምፅ ወደ ሌላቸው ወደ ጣዖታት እንደተወሰዳችሁ ታውቃላችሁ። ስለዚህ ማንም በእግዚአብሔር መንፈስ ሲናገር ኢየሱስ የተረገመ ነው የሚል እንደሌለ በመንፈስ ቅዱስም ካልሆነ በቀር ኢየሱስ ጌታ ነው ሊል አንድ እንኳን እንዳይችል አስታውቃቸዋለሁ። ለአንዱ ጥበብን መናገር በመንፈስ ይሰጠዋል፣ ለአንዱ በዛው መንፈስ ዕውቀትን መናገር ይሰጠዋል፣ ለአንዱ በዛው መንፈስ እምነት፣ ለአንዱ በዛው መንፈስ የመፈወስ ስጦታ፣ ለአንዱ ተአምራት የማድረግ፣ ለአንዱም ትንቢት መናገር፣ ለአንዱም መናፍስትን መለየት፣ ለአንዱም በልዩ አይነት ልሳን መናገር፣ ለአንዱም በልሳኖች የተነገረውን መተርጎም ይሰጠዋል። ይህን ሁሉ ግን ያ አንዱ መንፈስ እንደሚፈቅድ ለእያንዳንዱ ለብቻው እያካፈለ ያደርጋል ይላል። መቼም በመንፈስ የተጻፈን በአእምሮ መረዳት ከባድ ነው አይደለም? በመንፈስ የተጻፈን ነገር በአእምሮ ለመረዳት መሞከር ራሱ ሞኝነት ነው። መጽሐፍ ቅዱስን ማወቅ ከፈለጋችሁ አስተማሪው ማን መሆን አለበት? መንፈስ ቅዱስ መሆን አለበት። በሞኝነትም ቢሆን ተንበርክካችሁ በቁጭ ብላችሁ whatever መንፈስ ቅዱስ አስተምረኝ ስትሉት ሳታውቁት ብርሃኑ ድምቅ ብሎ መብራት ይጀምራል። እግዚአብሔር ይመስገን እና መንፈስ ቅዱስ እንዲያስተምረን ጠይቀው። መንፈስ ቅዱስ በዚህ ምሽት አስተምረን። የቃል ፍቺ ያበራል፣ የቃል ፍቺ ያበራል። ስለ አንተ ማን አስተምሮ ሊጨርስ ይችላል? አንተ ግን ልታስተምረን፣ ራስን ልትገልጥልን፣ በመካከላችን ልትመላለስ፣ በሕያውነት ያለው ልትለን፣ ልትዳስሰን፣ ቀንበራችን ልትሰብር፣ ወደ ልዩ ክብር ልታመጣን ትችላለህ። መንፈስ ቅዱስ በመካከላችን የቃል እውነት፣ የቃል ግልጠት፣ የቃል ብርሃን ያብራ።
አስተምረን መንፈስ ቅዱስ ሁሉን ላንተ ሰጠን በኢየሱስ ክርስቶስ ስም። ጌታ ይባርካችሁ። ቁጭ በሉ። እንግዲህ ለሚቀጥሉት በርካታ ሳምንታት ስለ 9ኙም የመንፈስ ቅዱስ መገለጥ ስጦታዎች እናያለን። በሚቀጥሉት 3ቱን ግን ልሳንን ብቻ በጣም ትኩረት አድርገን ለማየት እንሞክራለን። ይሄንን የምናገረው እዚህ ላልናንተ እዚህ ላላችሁ ብቻ ሳይሆን በዓለም ዙሪያ ላሉ ወንድሞች እህቶች፣ በዚህ ጉዳይ ብዙ ግራ ለተጋቡ ሰዎች ጭምር ነው የምናገረው። ጳውሎስ በዓለማችን ከተገለጡት እግዚአብሔር ከገለጣቸው እግዚአብሔር ከተጠቀመባቸው የእግዚአብሔርን መንፈሳዊውን ምስጢር ከተረዱት ሐዋርያት አንዱና ዋና ነው። በሕይወቴ ብዙ ጊዜ ጳውሎስን ለመሆን እመኛለሁ። ለምንድን ነው ብትሉኝ፣ ጳውሎስ ከፍልስፍናም ዓለም ነው የመጣው፣ ከሃይማኖትም ዓለም ነው የመጣው። በአዲስ ኪዳን ያሉ 14ቱን ወይ 13ቱን መጽሐፍት የጻፈ እሱ ነው። እስከ 3ኛ ሰማይ ድረስ የመነጠቅና በሰው ሊነገር የማይችለውን መንፈሳዊውን ዓለም የተረዳ ያየ ኤክስፒሪየንስ ያደረገ ሰው ነው። ጨርቁ ከሱ ተወስዶ ሌላ አገር አጋንንት የሚያስወጣ ልዩ መንፈሳዊ ኤክስፒሪየንስ ያለው ሰው ነው እንጂ ዝም ብሎ ወሬ ተናጋሪ፣ ሰባኪ፣ አስተማሪ ብቻ አይደለም። አሁንም ላረጋግጥላችሁ የምፈልገው የአዲስ ኪዳን አስተምህሮ የመረጃ ህይወት ሳይሆን የእግዚአብሔርን ህይወት የመኖር የእግዚአብሔርን ጸጋ የመለማመድ በመንፈስ ቅዱስ የመመላለስ ህይወት ነው። ይሄንን ደግሞ ያስተማረው ራሱ በብዙ ልምምድ ውስጥ ያለፈ ሰው በመሆኑ በጣም ዩኒክ ያደርገዋል። በእግዚአብሔር ቃል ዕውቀት በጣም ጥልቅ የሆነ በመንፈሳዊ ልምምድ ደግሞ እንዲሁ በጣም ጥልቅ ልምምድ ያለው ሰው በመሆኑ ሁልጊዜ የጳውሎስን ህይወት እመኘዋለሁ እና በተለይ በቆሮንቶስ በዚህ አሁን ባነበብነው ክፍል ላይ ይሄንን ነገር በተለይ ምዕራፍ 12 13 እና 14 ላይ በጣም ትኩረት አድርጎ በዚህ ጉዳይ ላይ ያስተምራል። ሲጀምር ስለ መንፈሳዊ ነገር ብሎ የተናገረበት ቃል አሁን አንዳንዴ ስናነበው ዝም ብሎ መንፈሳዊ ነገር ምንድነው ብለን ግራ ልንጋባ እንችላለን። የግሪኩ ግን በጣም ግልጽ ያደርገዋል። ኑማቲኮስ ይለዋል። እስቲ ኑማቲኮስ በሉ እስቲ። ኑማ ማለት መንፈስ ማለት ነው። የመንፈስ አሰራር፣ መንፈሳዊ ነገር፣ መንፈሳዊ ልምምድ፣ መንፈሳዊ ሁኔታን እንድታውቁ ፈልጋለሁ። የመንፈስን አሰራር ለመንፈስ አሰራር እንግዳ እንድትሆኑ አልፈልግም። ስለ መንፈሳዊ ሰው አይደለም ያወራው። ስለ መንፈስ ቅዱስ ግን ምን አሰራር፣ ስለ መንፈስ ቅዱስ አሰራር መሆኑን ደግሞ ቀጥሎ ባለው ማየት ትችላላችሁ። ለምሳሌ እንዲህ ይላል፣ አሕዛብ ሳላችሁ በማንኛውም ጊዜ ወደማይናገሩ ዱዳ ወደሆኑ ጣዖታት ሄዳችሁ ታውቃላችሁ። አሁን የመጣችሁት ግን ወደሚናገር፣ ወደሚሰራ፣ ወደሚንቀሳቀስ ኑማ ነው የመጣችሁት። ስለዚህ ወደ መንፈስ ቅዱስ ስለመጣችሁ ከዚህ የተነሳ ቁጥር 3 ላይ ምን ይላል መሰላችሁ? በእግዚአብሔር መንፈስ ሰው ኢየሱስ የተረገመ ነው እንደማይል ያለ መንፈስ ቅዱስም እርዳታ ምን አይልም ነው የሚለው። ኢየሱስ ጌታ ነው ማለት አይችልም ይላል። ስለዚህ እዚህ ጋር ስለማን ነው እያወራ ያለው ማለት ነው? ስለ መንፈስ ቅዱስ ነው እያወራ ያለው። ግን ቀጥሎ ከላይ ያለውን ይሄ ኑማቲኮስ ወይም ደግሞ መንፈሳዊ አሰራር እንድታውቁ ፈልጋለሁ ማለት የእግዚአብሔር ሰዎች የመንፈስ ቅዱስን አሰራር ሊገባቸው በጣም ይገባል ነው። I do not want to be ignorant of how the work of the Holy Spirit is. እንዴት መንፈስ እንደሚሰራ በዛ ጉዳይ ላይ ከታች እንግዲህ ቅድም የዘረዘርናቸው አሉ አይደለም? ስለ ልሳኖች፣ ስለ መንፈሳዊ ቅዱስ ስጦታ በሙሉ ዝርዝሮቹን። ስለዚህ ጉዳይ ምን ማድረግ አለባችሁ? ማወቅ አለባችሁ ነው የሚለው። ማወቅ አለባችሁ። ስለዚህ ይህን ነገር ማወቅ ለምን ይጠቅማል? ለምን ያስፈልጋል? ጳውሎስ ለአካሉ እግዚአብሔር ይሄን እያካፈለ ስላደረገ አካሉ ውስጥ ይሄ ነገር ምን መሆን አለበት ነው? መገለጥ አለበት። በተለይ ምዕራፍ 14 ላይ ስትሰበሰቡ ለአንዱ ምን አለው? መዝሙር አለው። ለአንዱ ምን አለው? መግለጥ አለው። ለአንዱ ምን አለው? ምን አለው? ዕውቀት አለው። ለአንዱ ምን አለው? መለየት አለው። ስለዚህ ስንሰበሰብ በመካከላችን ወደፊት ምን ሊሆን ነው ማለት ነው? ቤቱ የጸጋ መገለጥ ቢፌ ሊሆን ነው ማለት ነው። ክብር ለእግዚአብሔር ይሁን። አሜን ነው። ስለዚህ ስንሰበሰብ መጽሐፍ ቅዱስ ብቻ ለምናነበው እስቲ አሜን በሉ እስቲ።
ስንሰበሰብ መጽሐፍ ብቻ አይደለም እንገልጠው፣ መንፈስ ቅዱስ ራሱ ደግሞ ምን ይሆናል? ይገለጣል። እንግዲህ ስለ መንፈሳዊ አሰራር፣ ስለ መንፈስ ቅዱስ አሰራር እንግዲህ መንፈሳዊ አሰራር ስንል ራሱ ኑማቶኮስ ስለሚል ስለ መንፈስ ቅዱስ አሰራር ነው የሚለው። ስለ መንፈስ ቅዱስ አሰራር እንድታውቁ እፈልጋለሁ ነው። እንግዲህ መንፈስ ቅዱስ በውስጣችን ብዙ ነገሮች እንደሚያስረዳን እንደሚያስተምረን ተስፋ አረጋለሁ። ስንጸልይም እባክህ መንፈስ ቅዱስ አስተምረኝ እንድንለው ዲፔንዳንት እንድንሆን በጣም ያስፈልጋል። ዛሬ ሁለት ነገር ላይ ብቻ ትኩረት የማደርገው ልሳን ምንድነውና የልሳን ምንጮች። ልሳን ምንድነውና የልሳን ምንጮች። እንግዲህ ቅድም ባነበብኩት ዘጠኞቹ የመንፈስ ቅዱስ መግለጥ ጸጋዎች ወይም መንፈስ ቅዱስን የመግለጥ ስጦታዎች ብሎ የዘረዘርናቸው ያነበብናቸው ዘጠኙም ጉዳዮች አሉ። ግን ቁጥር 4 ላይ እንዲህ ይላል፣ የጸጋ ስጦታም ልዩ ልዩ ነው። የጸጋ ስጦታም ብሎ ደግሞ ካሪስ ከሚለው ቃል የመጣ ካሪዝማቶስ ይላል። ስለዚህ ካሪዝማቶስ የጸጋ ስጦታ ሲሆን ኑማቲኮስ የመንፈስ አሰራር ማለት ነው። እንግዲህ የጸጋ ስጦታ ሁሉ ምንጩ ማን ነው ማለት ነው? ኑማ ነው፣ መንፈስ ቅዱስ ነው። ለምን የጸጋ ስጦታ ተባለ ደግሞ ካልን ያለኛ ድካም፣ ያለኛ ስራ፣ ያለኛ መዋጮ እንዲሁ ከእግዚአብሔር በሆነ መንገድ የተሰጠን ስለሆነ ስጦታዎቹ በሙሉ ምንድናቸው? የጸጋ ናቸው። የድካም ውጤት አይደሉም። ሰርተን ያመጣ ነው አይደለም። ተምረን 4 ዓመት 5 ዓመት 6 ዓመት 7 ዓመት የምንደርስበት አይደለም። ዶክተር ሆነን የምናመጣው አይደለም። ስነ መለኮት ትምህርት ቤት ሄደን ተምረን ስንጨርስ የምናመጣው አይደለም። የምን ስጦታ ነው? ከድካም ከትምህርት የመጣ ሳይሆን ከማን የመጣ ነው? ከእግዚአብሔር በነፃ የመጣ ነው። ግን ምንጩ ማን ነው? ኑማ ነው። ማን? ኑማቶኮስ። እንግዲህ ይህ የመንፈስ ቅዱስ ስጦታዎች ያለን ዘጠኙ ማለት ነው። ዛሬ አንደኛውን ብቻ ነው የምናየው። እንግዲህ 8ኛ ላይ የተጠቀሰው ልሳኖች እና የልሳን ትርጉም ነው ያለው። ለምን ከልሳን እንደጀመርን ልነግራችሁ ፈልጋለሁ። አስቀድሜ በልሳን የጀመርንበት ምክንያት አንደኛ ልሳን ስጦታ በአብዛኛው በኋላ እንቀጥሎ ሳምንት ዝርዝሩን እንነጋገራለን። ዲቴል አሁን አልገባም። ግን ለእያንዳንዳችን እግዚአብሔር ከሰጣቸው ያንዳንዱ ሰው ሊኖረው ከሚገባው ስጦታ አንዱ ልሳን ነው። ፈውስ ሁሉም ሰው ላይኖረው ይችላል። ልሳንን ግን ምክንያቱም ልሳን የግልም ስላለ ማለት ነው። ኋላ እንመጣበታለን። ከዚህ የተነሳ ራሳችን ከመንፈስ ቅዱስ ጋር ካለን ህብረትና ልምምድ ብንጀምር ሌሎቹን የኛም ላይሆኑ ይችላሉ። ግን ደግሞ ማወቃችን የበለጠ ይረዳናል። ግን ለምን ከራሳችን አንጀምርም ነው። ለምሳሌ እዚህ ቤት አሁን በልሳን የሚናገር በጣም ብርቱ ብዙ ሰው አለ። እርግጠኛ ሆኜ እናገራለሁ። በጣም ብዙ ሰው በልሳን ሊናገር ይችላል። ወደፊት ደግሞ ብዙዎቻችሁ በልሳን ልትናገሩ ትችላላችሁ። ነገር ግን ሁላችሁም የፈውስ ስጦታ ላይኖራችሁ ይችላል። ስለዚህ ከዚህ እዚህ ቤት ካለው እዚህ ቤት በብዛት ከሚገለጠው እኛ ሁላችን ጋር በብዛት ከተገለጠው ብንጀምር ሌሎችንም በደንብ እንድናይ ይረዳናል ለማለት ነው። ከዛ ውጪ ሌላ ምንም አጀንዳ የለንም። እንግዲህ በልሳን መናገር ስንል አሁንም ራሱ ዝም ብሎ የችሎታ ጉዳይ አይደለም። በልሳን የመናገር የመንፈስ ቅዱስ ስጦታ ነው ማለት ያለብን በደንብ መጥራት ካለብን። በልሳን የመናገር የመንፈስ ቅዱስ ስጦታ ነው ማለት ያለብን። ስለዚህ በልሳን የመናገር ወይም ስፒኪንግ ኢን ታንግስ ይሄ ዝም ብሎ ታንግ ሳይሆን ከየትኛው የመጣ ማለት ነው? ከመንፈስ ቅዱስ የመጣው ማለታችን ነው። ልሳን የሚለው ቃል በግሪኩ ግሎሳ የሚል ቃል አለው። ምን? ግሎሳ የሚለው የግሪኩ ቃል ሁለት ትርጉም ነው ያለው። አንዱ ቋንቋን ወይም ስፒች ንግግርን ሲያመለክት፣ ሁለተኛው ግን ታንግ ኦርጋን ታንግ ወይም ደግሞ ምናችን ራሱ ይሄንን መናገሪያውን ራሱ ዕቃውን ወይም አፋችን ውስጥ ያለውን ምላስ ለማመልከት ነው። ስለዚህ በባይብል ግሎሳ ስንል ሁለት ነገር ነው የሚያሳየው። ምንና ምን? ንግግሮችን ወይም
ቋንቋ፣ ሁለተኛው ደግሞ ምን ምላስ ማለት ነው። ስለዚህ ምላስ ግሎሳ ነው። ንግግር ምንድን ነው? ግሎሳ ነው። እንግዲህ ስለ በልሳን መናገርን እንዲሁ አጠቃላይ ካየን 3 መሰረታዊ ምንጮች አሉት። እዚህ ላይ በጣም በዝርዝር ጉዳይ እንነጋገራለን። ልሳን ከ3 ምንጭ ሊመጣ ይችላል። ወይም በልሳን የመናገር ከስንት ምንጭ? ከ3 ምንጮች ወይም ምንጭ ሊመጣ ይችላል። የመጀመሪያውን ካየን እዚሁ መጽሐፍ ቅዱሳችን እንደምነግረን የመጀመሪያው ምንጩ ከእግዚአብሔር የሆነ ምንጩ መንፈስ ቅዱስ የሆነ ምንጩ መንፈስ ቅዱስን መግለጥ የሆነ የእግዚአብሔር ስጦታ የሆነው ልሳን ነው። ይሄ አንደኛው የልሳን ምንጭ ነው። በዚህ ጉዳይ ላይ በአንደኛ ቆሮንቶስ ምዕራፍ 12 ቁጥር 7ን ያየን እንደሆነ በጣም ወሳኝ ቃል ነች እቺ ቁጥር 7። ለዚህ ነው ቅድም ደግመን እንድናነብ ያልኩት። እስቲ አሁንም ደግመን እናንብባት። ቁጥር 7 ለሁሉም አስፈላጊ ነው፣ ለዛሬም አስፈላጊ ነው። ነገር ግን በሉ እስቲ መንፈስ ቅዱስን መግለጥ ለእያንዳንዱ ለጥቅም ይሰጠዋል። አሁን ከላይ ከታች የምናገኛቸው እነዚህ 9ኙም ዝርዝሮች ምንድናቸው ካልን መንፈስ ቅዱስ የሚገለጥባቸው የመንፈስ ቅዱስ መገለጫ መንገዶች ናቸው። ከዚህ የተነሳ ምን ማለት እንችላለን? 9ኙም የመንፈስ ቅዱስ ምኖች ናቸው? መገለጦች ናቸው። ስለዚህ አንዳንድ ሰው ይሄንን መገለጥን የእውቀትን ወይም የተወሰነ ነገር ሊያሳይ እንደሚችል ነው የሚያስቡት። ነገር ግን 9ኙንም ከመንፈስ ቅዱስ የሚገለጥ የመንፈስ ቅዱስ መገለጫ ወይም ደግሞ የመንፈስ ቅዱስ መገለጥ ወይም መገለጦች ማለት እንችላለን ማለት ነው። ስለዚህ 9ኙም ምኖች ናቸው? መገለጦች ናቸው። እንግዲህ እዚህ ጋር ቆም ብለን ማሰብ የሚገባን ነገር ካለ መንፈስ ቅዱስ በእኔና በእናንተ ውስጥ ይኖራል። ከዳንበት ጊዜ ጀምሮ መንፈስ ቅዱስ በቅዱሳን ውስጥ ወይም ለደህንነት ባተማቸው ሰዎች ውስጥ የእግዚአብሔር መንፈስ አለ። ኢንፋክት መንፈስ የሌለው ሰው አልዳንም። ወይም መጽሐፍ ቅዱስ እንደሚናገር የክርስቶስ መንፈስ የሌለው እሱ የማን ወገን አይደለም? የእግዚአብሔር ወገን አይደለም። ግን ለምንድን ነው መንፈስ ቅዱስ በእኔና በእናንተ የሚኖረው? በርካታ ምክንያቶች ሊኖሩት ይችላሉ። ያ በቅዱሳን የሚኖረው መንፈስ ቅዱስ ዝም ብሎ ዶርማንት ሆኖ ለደህንነት ብቻ ወይም ደግሞ አንዳንዶች እንደሚሉት ለመንፈስ ቅዱስ ፍሬ ብቻ ወይም ደግሞ ለቅድስና ሕይወት ብቻ ሳይሆን ውጫዊ በሆነ መንገድ በሚታይ መንገድ ራሱን የሚገልጥ ወይም የሚገልጥበት አንደኛው መንገድ ምንድነው? እሱ ልሳን ነው። ስለዚህ ልሳን መግለጥ የሚለው ቃል ስንመለከት አሁንም የግሪኩን ቃል እንድጠቀም ይፈቀድልኝ። ካሪዝማ ፋንታ ፈነሮሲስ ወይም ፈነሮሲስ ማለት አንድ ነገር መግለጥ ወይም ራሱን ማሳየት ወይም ይፋ ማድረግ ማለት ነው። ስለዚህ መንፈስ ቅዱስ በእኛ ልብ ውስጥ ዝም ብሎ የሚቀመጥ ዝም ብሎ የሚኖር እኛን ከውስጥ ብቻ የሚያድሰን እኛን ከውስጥ ብቻ የሚያስተምረን እኛን ከውስጥ ብቻ ለጸሎት የሚያግዘን ብቻ አይደለም ማለት ነው። እንግዲህ መንፈስ ቅዱስን አንወስነው ማለት ነው። ምን ማድረግ ይፈልጋል? ምን ማድረግ ይፈልጋል? መገለጥ ይፈልጋል። መገለጥ ይፈልጋል ስንል ምን ማለት ነው? ይህ መንፈስ ቅዱስ እኛ ጋር ያለው ለአንድ ጉዳይ መገለጥ ይፈልጋል። ቁጥር 7 ላይ አክቹአሊ ለጥቅም ይሰጠዋል ነው ማለት። ለምን ይሰጠዋል? ስለዚህ ይሄ መገለጥ ወይም ደግሞ ራሱን መግለጥ ለምንድን ነው የሚያደርገው? ለጥቅም። እስቲ ለጥቅም በሉ እስቲ። ለመጥቀም፣ ጥቅም ለመስጠት፣ ለማበጀት፣
ለማስተካከል፣ ለማሳመር፣ ለመገንባት፣ ለማነጽ እጅግ በርካታ ለሆኑና ከቁጥር በላይ ለሆኑ ጥቅሞች ያንን ስራ ለመፈጸም መንፈስ ቅዱስ ያ እኛ ውስጥ ያለው ያ እኛም ማደሪያ ያደረገው ያ እኛ ጋር ያደረው መንፈስ ቅዱስ ራሱ ምን ያደርጋል? ይገልጣል ማለት ነው። ስለዚህ አንድ ሰው በልሳን ሲናገር በተለይም የመጀመሪያ ከሆነ ወይም ደግሞ የእግዚአብሔር መንፈስ ነክቶት በልሳን ከተናገረ ማን የተገለጠው? መንፈስ ቅዱስ ራሱን ገለጠ ማለት ነው። እግዚአብሔር የተመሰገነ ይሁን። ጥቅሞቹን ራሱን የቻለ ከቁጥር በላይ ጥቅሞች ስላሉ እሱን ሌላ ጊዜ እንነጋገራለን። ስለዚህ አንደኛው የመንፈስ ቅዱስ በልሳን የመናገር ምንጩ ማን ነው ካልን መንፈስ ቅዱስ ተገለጠበት ማለት ነው። መንፈስ ቅዱስ ምን አደረገበት? ተገለጠበት ማለት ነው። እና ይገለጥ አይደል? እግዚአብሔር ይመስገን። አንዱ መጸለይ ያለብን እኔ ጋ ያለ እኔን የሰራ እኔን ያዳንክ እኔን ያተምክ በህይወቴ ያለ በህይወቴ የምትቀጥል የምትኖር መንፈስ ቅዱስ ምን አድርግ ነው? ተገለጥ። ተገለጥ። ስለዚህ መንፈስ ቅዱስ የመግለጥን ስራ ወይም ደግሞ ራሱን የመግለጥ ባይዘው ሰውን ለመግለጥ ሰው ማንን ነው የሚገልጠው? ራሱን ነው የሚገልጠው። ብዙ ጊዜ የጸጋ ስጦታዎች ወይም ደግሞ የመንፈስ ቅዱስ ኑማትኮስ የመንፈስ ቅዱስ ስጦታዎች ወይም የመገለጥ ስጦታዎች አንድ ክርስቲያን ምን ያህል ብርቱ እንደሆነ ምን ያህል ጠንካራ እንደሆነ የሚያሳይ አይደለም። ነገር ግን መንፈስ ቅዱስ በቸርነቱ አንድ ነገር ለማድረግ ራሱን መግለጡን ምህረቱን ነው የሚያሳየው። ምህረቱን ነው የሚያሳየው። ባይዘው በጣም የሚያስደንቃቸው በጸጋ ስጦታዎች ወይም በመገለጥ ስጦታዎችና በመንፈስ ቅዱስ ፍሬ መካከል ያለው ልዩነት ለምሳሌ ገላትያ 5 ስትሄዱ የመንፈስ ቅዱስ ፍሬ ነው የሚለው፣ ፍሬዎች አይልም። it's just a single። ምን ማለት መሰላችሁ? የመንፈስ ቅዱስ ሰውን ሕይወት ሲቀይር ያ 9ኙም ፍሬዎች እኛን ፍሬዎች የምንላቸው እኔ ነኝ አሁን ፍሬዎች አልኩት። መጽሐፍ ቅዱስ ፍሬዎች አይልም፣ ፍሬ ነው የሚለው። ምን ማለት መሰላችሁ? ሁሉም በአንድ ይገኛሉ። ለምን? የሰውዬ ሕይወት ሲቀየር የሆነ ቦታ ብቻ አይቀየርም፣ ሙሉ በሙሉ የሚቀየረው። ስለዚህ ፍቅር ኖሮት ምን ላይ ኖሮ አይችልም። ምክንያቱም የአይደንቲቲ ቼንጅ ስለሆነ ሰውዬው ሲለወጥ 9ኙም አንዴ ነው የሚታዩት። የዚህኛው ግን እንደሱ አይደለም። እያካፈለ እንደፈለገ እያካፈለ ራሱ ምን ያደርጋል? ራሱን ነው የሚገልጠው። ራሱን ነው የሚገልጠው። ስለዚህ እዚህ ጋር መንፈስ ቅዱስ ለጥቅም በዚህ ጊዜ አንድ ወሳኝ ነገር ላይ ምን ሊሆን ይችላል ማለት ነው? ራሱን ሊገልጥ ይችላል ማለት ነው። እዚህ ጋር ልብ ማለት ያለብን ነገር አለ። በልሳን የሚናገር ሰው ሁሉ መንፈስ ቅዱስ እየተገለጠበት ነው ወይ? በኋላ እመጣለሁ። አይ ሌሎች ልሳኖች አይነቶችም አሉ። ግን እዚሁ ከመንፈስ ቅዱስ የተቀበልነው ልሳን መንፈስ ቅዱስ ከሆነ የተገለጠበት በየሰዓቱ በየጊዜው በየቀኑ መንፈስ ቅዱስን የተሞላን ጊዜ መንፈስ ቅዱስ እኛን የነካ ጊዜ መንፈስ ቅዱስ በእኛ ህይወት የተንቀሳቀሰ ጊዜ ሁሉ በጣም በሚያስደንቅ መንገድ በጣም ኃይለኛ የሆነ መንፈስ የሚገለጥበት ልሳን ልንናገር እንችላለን ማለት ነው። ለዚህ ነው መጽሐፍ ቅዱስ ሳታቋርጡ መንፈስን ተሙሉ የሚለው። በኤፌሶን ምዕራፍ 5 ቁጥር 18 ላይ መንፈስ ሙላባችሁ የሚለውን አሁንም ፖሎሬኦ የሚለው የግሪኩ ቃል ፕሬዘንት ኢምፐራቲቭ ማለት ነው። በየቀኑ ወይም ሳታቋርጡ መንፈስ ሙላባችሁ ማለት ነው። እና ሳናቋርጥ መንፈስ ቅዱስ የምንሞላ የሚነካን የሚዳስሰን ከሆነ በዛንዳንዱ ጊዜ መንፈስ ቅዱስ በህይወታችን ሊገለጥ ይችላል። በምን? በልሳን። በምን? በልሳን። ኦኬ። አንዳንድ ሰዎች ከመንፈስ ቅዱስ ጋራ ህይወታቸው ደከም ብለዋል፣ ግን የሚጸልዩበት አንድ የልሳን ቋንቋ አላቸው። እና እሱስ እንዴት ይታያል ካላችሁ እኔ በልምምድ ነው የምነግራችሁ። ይሄንን በአንድ ወቅት ዛሬ 20 ዓመት አካባቢ አንድ ሰው ወደ ጌታ መጣ። ጌታን ተቀበለ። ጌታ እንደተቀበለ ከጥቂት ጊዜ በኋላ መንፈስ ቅዱስንም ተቀበለ እና በልሳን ሁሉ መናገር ጀመረ። እንዴት መንፈስ ቅዱስ አዲስ ሰው ላይ ይመጣል ካላችሁ
መንፈስ ቅዱስ አዲስ ሰው ላይ ይመጣል። በጣም ብዙ ታሪክ ልነግራችሁ እችላለሁ። እናቴ መንፈስ ቅዱስን የተቀበለችው በ6 ወሯ ነው። መንፈስ ቅዱስ መኖሩን ሳናቅ እኔ ሳልቀበል እኔ 3 ወር ቀድማታለሁ። እንደውም ትንሽ ቀንቼ ነበረ እና የእግዚአብሔር መንፈስ በሷ ላይ መጣ። ገና ክርስትና መቀበሏ ነው። ገና ማደግ አለባት፣ ገና መማር አለባት፣ ገና ብዙ ነገር እና በልሳን የተናገረ ሁሉ በጣም መንፈሳዊ ሰው ሳይሆን መንፈስ ቅዱስ በህይወቱ ሊሰራ፣ ሊያድሰው፣ ሊያነቃቃው፣ ሊቀይረው የመጣ ያደረገው ስራ ነው እና ይሄ ሰው ጌታ እንደተቀበለ መንፈስ ተቀበለ። ከዛ በኋላ ግን ጌታን ተወ እና በልሳን ይናገራል እና አንዱ ቦታ ሄዶ ይሄው እነዛ ጴንጤዎች የሞሉብኝ ብሎ በልሳን ይናገር ነበር። ያ ልሳን ከየት መጣ ካላችሁ ምንጩ መንፈስ ቅዱስ ነው። እሺ መንፈስ ቅዱስ በሰው ውስጥ ሲያልፍ ያ ሰውየው የተቀበለው ቋንቋ የጸለየበት ቋንቋ ይሄ ጭንቅላቱ ይመዘግበውና ያ ልሳን በደከመም ጊዜ እንኳን መንፈስ ቅዱስ ሳይነካውም እንኳን በልሳን መናገር ይችላል። ለምን? ሪካርድድ የሆነ ወይም አእምሯችን የዘገበው የያዘው ያ ምን ቋንቋ ነው። አሁን በልሳን ተናገሩ ብላችሁ መንፈስ ቅዱስ ሳይነካችሁ በልሳን ትናገራላችሁ። ከየት አመጣችሁ ካላችሁ ያኔ የእግዚአብሔር መንፈስ በነካችሁ ጊዜ በውስጣችሁ የተለቀቀው መንፈስ ቅዱስ የሰጣችሁ የተገለጠበት ያ ቋንቋ አለ። እስቲል መንፈስ ቅዱስ ሲነካችሁ በኃይል ያንኑ ቋንቋ ልትናገሩ ትችላላችሁ። ሌላም ቋንቋ ተጨማሪ ልትናገሩ ትችላላችሁ። ስለዚህ ምን እያልኳችሁ ነው? አሁን መንፈስ ቅዱስ በነካን ጊዜ ሁሉ በኃይል ያንን ቋንቋ ልናገር እንችላለን። ሳይነካንም ያ ስንናገር የነበረው የጸሎት ቋንቋችንን ልንናገር እንችላለን ማለት ነው እና ምናልባትም ይሄንን እንግዲህ በቀጣይነት የጌታ መንፈስ እየተሞላን አዳዲስ ልሳንም ልናገር እንችላለን። ያንኑ ልንደግም እንችላለን። ግን መንፈስ ቅዱስ ባይነካንም ከዛ በኋላ ጌታንም እንኳን ብንተው ያ ልሳን ግን ላይጠፋ ይችላል። ስለዚህ ደክሞም በሰው በልሳን ሊናገር ይችላል ማለት ነው። ያ ማለት ምን ማለት ነው? እና አንዳንድ ጊዜ እንግዲህ እላለሁ ለሰዎች እባካችሁ የተቀዳውን ካሴት ሪከርድዱን አታሰሙን ይላለሁ። ማለት ከመንፈስ ቅዱስ ጋር አሁን ተነካኩ፣ ተገናኙ። ጌታ መንፈስ ቅዱስ በውስጣችሁ ይለፍ እና ያንን ቋንቋ በፍሬሽ እንደገና ሞልቶ እንደገና አድሶ በሚያስደንቅ መንገድ ተናገሩ ላለው። እንግዲህ ጀነራሊ ሆኖ አንደኛው የልሳን ምንጭ ማን ነው ማለት ነው? መንፈስ ቅዱስ ነው። የመንፈስ ቅዱስ መገለጫ መንገድ ነው ፈነሮሲስ። ይሄ አንደኛው የልሳን ምንጭ ነው። እሺ የልሳን በአጠቃላይ የልሳን ምንጭ ጌታ ብቻ ነው ይካላችሁ አይደለም። ሌላ ሁለት ልጨምር። ሁለተኛው የልሳን ምንጭ ከክፉ መንፈሳዊ ዓለም ወይም ደግሞ ከአጋንንት ነው። መጽሐፍ ቅዱሳችን በማቴዎስ 24 ቁጥር 24 በሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 9 እንደዚሁም በሐዋርያት ሥራ ምዕራፍ 16 ላይ ስለተለያዩ የመንፈስ ክፉ አሰራሮች ይነግረናል። ጌታችን ምን አለ? ሐሰተኞች ክርስቶሶችና ሐሰተኞች ነቢያቶች ምን ይሆናሉ? ይነሳሉ። ምኖች ይነሳሉ? ሐሰተኞች ክርስቶሶች፣ ሐሰተኞች ምኖች? ነቢያቶች ይነሳሉ። በመጨረሻ ዘመን ምርጦችን ሊያስቱ ይችላሉ። ምኖችን ሊያስቱ ይችላሉ? ኢቭን ምርጦችን። እንግዲህ በጣም የተመረጡ ሰዎችን ሊያስቱ የሚችሉበት ምን ሊሆን ይችላል ብላችሁ ካሰባችሁ የሚያደርጉት ነገር በጣም ሱፐርናቹራል ነው። ማለት ከሰው አይምሮ በላይ የሆነ ልዕለ ተፈጥሮ የሆነ መንፈሳዊ አሰራር ሊገልጡ ይችላሉ። እግዚአብሔር የራሱ የመንፈስ አሰራር እንዳለው የክፉ ዓለም ደግሞ እንዲሁ የራሱ ምን አለው? መንፈሳዊ አሰራር አለው። ወገኖቼ እንዳትሞኙ። ሐሰተኞች ነቢያቶች የእውነተኛ ነቢያቶች ኮፒ ወይም ደግሞ የዛን ተቃራኒ
ከሌላ ዓለም ኃይል ተቀብሎ የሚሰሩበት እንደማለት ነው። ለዚህ ነው አንደኛ ዮሐንስ ምዕራፍ 4 ቁጥር 1 ላይ መንፈስን ሁሉ ምን አድርጉ? ፈትኑ። መንፈስን ሁሉ ምን አድርጉ? የሚገርማችሁ እዚህ ጋር ኑማ ነው የሚለው ለዚህኛው ግን መንፈስ ይላል እንጂ መንፈስ ቅዱስ ግን አይልም። ስለዚህ መንፈስን ሁሉ ምን አድርጉ? ስለዚህ አንዱ የቅዱሳን ሪስፖንሲቢሊቲ መንፈስን ሁሉ ምን ማድረግ ነው? መመርመር። እንዴት ይመረመራል ካላችሁ ባዘወይ በመንፈስ ነው። በአይን አይደለም፣ በአይምሮ አይደለም፣ በእውቀት ብቻማ አይደለም። መንፈሳዊ ነገር በምን ይመረመራል? በመንፈስ ነው የሚመረመረው። እንግዲህ ይችላል ከኢየሱስ ካየን ሐሰተኛ ሐዋርያት፣ ሐሰተኛ ነቢያት እንደሚነሱ ጌታ ከነገረን እንደ በጣም አንድ ታሪክ ከመጽሐፍ ቅዱሳችን በተለይ ከሐዋርያ ሥራ ምዕራፍ 16 ቁጥር 16 ከ18 ታስታውሳላችሁ። ያቺ የሟርት መንፈስ ያለባት ሴት ልጃገረድ በጣም እኮ የሚገርም ነው። ያቺ ልጅ ከነ ጳውሎስ ኋላ ኋላ እየሄደች ምን ነበር የምትናገረው? የልዑል አምላክ ምኖች ባሪያዎች። በአንድ ቀን አይደለም ባይዘው ያለችው፣ ብዙ ቀን ነው ያለችው። ተሳስታለች? አልተሳሳተችም። መልእክቱ ምንድን ነው? ሻርፕ ነው። መልእክቱ ሻርፕ ነው። እና ጳውሎስ ሰለቸው፣ በጣም ተቸገረ እና መንፈሱን ከሷ ገስጾ አስወጣው። ግን የተገሰጸው መንፈስ ባይዘዌ ኑማ ፓይቶና ነው። ፓይቶን ማለት ዘንዶ ማለት ነው። በዘንዶ ምልክት የሚሰራ መንፈስ ነው። እስቲ በሉ ከኔ ጋር ኑማ ፓይቶን ማለት በዘንዶ መንፈስ ምልክት የሚሰራ በጣም የረቀቀ በግሪኮ ሮማን ዓለም ውስጥ ልክ እንደ ትልቅ ኢንዱስትሪ የሚቆጠር የሟርተኞች እና የመተተኞች አሰራር አለ በዛ ሀገር ላይ። እንዳውም በጣም ብዙ ብር ነው የሚያስገኘው፣ በጣም ብዙ ትርፍ፣ ትልቅ ንግድ ነው። በአሁን ጊዜ ኢቭን አሜሪካን ሀገር ብትሄዱ እንዲህ አይነት ሀገሮች አሉ። ለምሳሌ ከሙታን የሚመጣ መልእክት አለ፣ መዳፍ ያነባሉ፣ ልዩ ልዩ ነገር ያደርጋሉ በገንዘብ። እና ይሄ ሰው እቺ ልጅ ላይ ባለው መንፈስ እጅግ ብዙ ብር ያገኝ ነበር። መልእክቱ በጣም ትክክል ነው፣ ቀጥተኛ ነው። ልብ በሉ፣ መልእክቱ ትክክል ስለሆነ ከእግዚአብሔር ነው ማለት አንችልም። ሁሉም ትክክል የሆነ መልእክት፣ ለምሳሌ አንድ ሰው ስልካችንን ቢናገር፣ ስማችንን ቢናገር፣ አድራሻችንን ቢናገር፣ ማንነታችን ቢናገር፣ ከየት እንደመጣን ቢናገር ምንም ሊሆን ይችላል ማለት ነው። ኑማ ፓይቶን ሊሆን ይችላል። it can be ያ ምናልባት ምስክርቴን ሰምታችሁ ከሆነ እኔ ወደ ጌታ ከመምጣቴ በፊት ከናቴ ጋራ እጅግ ብዙ በርካታ አዋቂ ቤቶች ሄደናል። እሱ ብቻ አይደለም፣ ይሄ የዴከራዱ ብፍቱ ወይም ደግሞ የሞቱ ሰዎችን የሙታን የሚያናግሩት ሰዎች አሉ። ዴከራን ወይም የሞተን ሰው ጠርቶ የሚያናግሩ ሰዎች አሉ። መልእክቱ ቀጥ ያለ ነው። ግን ምንጩ የት ነው? ምንጩ ከአጋንንት ነው። እንግዲህ እቺ ሴት ትንቢት ተናገረች ማለት ነው። አሁን እኛ ከዘረዝረናቸው ከዘጠኙ አንዱን አግኝታለች። ስለዚህ እቺ ልጅ ለሰው ሁሉ ለከተማ ሁሉ ትንቢት የተናገረች የወደፊት እጣ ፋንታቸውን እየነገረች ሰውዬ ምን ያደርግ ነበር ማለት ነው? ገንዘብ ያገኝ ነበር። በአሁን ሰዓት በአሁኑ ጊዜ በጣም ብዙ ታላላቅ አትሌቶች፣ በጣም ብዙ ባለሀብቶች የሚሄዱባቸው በርካታ የትንቢትና የብዙ የወደፊት ነገራቸውን የሚያገኙበት በርካታ የመንፈስ አሰራር አለ። በጣም ብዙ ማለት ነው። እንግዲህ ይሄ ኑማ ፓይቶና ይሄ እነዚህን ሰዎች የእግዚአብሔር ሰዎች ናቸው አለች። ትክክል ነች። ግን የሚናገረው ከውስጧ ማን ነው? ዘንዶ ነው። ዘንዶ ነው የሚናገረው። ዘንዶ ምን ሊሰጥ ይችላል? ትንቢት ሊሰጥ ይችላል ማለት ነው። እና ልሳንስ ከይዛ አለ ወይ ልትሉ ትችላላችሁ። መጽሐፍ ቅዱሳችን ላይ ከክፉ መንፈሳዊ ዓለም ልሳን መምጣቱን መጽሐፍ ቅዱስ አይነግረንም። ትንቢት እንዲመጣ ግን ይነግረናል።
ነገር ግን ብዙ ሚስዮኖሎጂስቶች ወይም ደግሞ ብዙ በተለያየ አገር ያገለገሉ ሰዎች እንዲህ አይነት ኢንካውንተር እንደነበራቸው በርካታ መጽሐፍት ማንበብ ትችላላችሁ። ግን እኔ አንድ የራሴ ኢንካውንተር ልንገራችሁ፣ እውነተኛ ታሪክ። በ1988 በኢትዮጵያ አቆጣጠር ጎንደር አካባቢ ባለች አንዲት ከተማ ቆላድባ የምትባል ቦታ የሃይ ስኩል መምህር ሆኜ ቸርችን ፕላንተር ሆኜ እዛ ነበርኩ እና የጌታ መንፈስ በጣም በኃይል በመካከላችን እንቀሳቀስ ነበር። በጣም ቪቪድ። ከዛ በፊት ደልጊ በሚባል ቦታ ላይ እግዚአብሔር በሚያስደንቅ ነገር በሚያስገርም መንገድ ይሰራ ስለነበረ ከከተማው በጣም በብዙ ስደት አስወጡኝና ወደዛ አገር ሙቭ አረኩ። እዛ ከሄድኩ በኋላ እንደዚሁ እግዚአብሔር በመካከላችን ይሰራ ነበረ። ሰዎች ይፈወሳሉ ከተለያየ በሽታ እና እኔ ማስተምርበት ትምህርት ዳይሬክተር የነበረው ሰው የሱ ወንድም ከአንዱ ከሰሜን ክፍለ ሀገር ይመጣል። እሱ ለመጠየቅ ይመጣል እና እሱ ለመጠየቅ ሲመጣ እባክህ ለወንድሜ ጌታ ንገረው ብሎ ይነግረኝና ቀጥታ ይዞት እኔ ጋር ይመጣል እና ሁለት ሆነው ይመጣሉ። ከልጁ ጋር ሶስት ሆነው ይመጣሉ እና ቤት እንደገቡ ይህ ሰው ገና ከርቀት እንዳየኝ ሰውነቱ ተቀያየረ፣ ድምፁ ተቀያየረ፣ በልሳን በሌላ ቋንቋ ኢንፋክት በአረብኛ መናገር ጀመረ እና ከፊቴ ቢችል ከነሙሉ ቁመናይ በዋጠኝ ነበረ። እጅግ የሚያስፈራ አይነት አኳን ነው። ዘሎ ሊይዘኝ ይፈልጋል፣ ግን የሚናገረው በአረብኛ ቋንቋ ነው። አረብኛ የምትባል ነገር ሰውየው አያውቅም። ይናገራል። በጣም ፈራው። እውነት ለመናገር ወጣምሻ ነገር ነው። ከፊት ለፊቴ ቆመዋል። በቃ ተቀይሯል። እነሱም ደንግጠዋል። እና ልክ እንደዛ እንደሆነ እኔ ደግሞ የተለየ የእግዚአብሔር እጅ በእኔ ላይ መጣ እና በልሳን መናገር ጀመርኩ። እሱም በልሳን ይናገራል፣ እኔም በልሳን እናገራለሁ። እሱም በልሳን ይናገራል፣ እኔም በልሳን እናገራለሁ። ግን ውስጤ ፈርቷል። ምን ሊሆን እንደሚችል አላውቅም። የሚቀጥለው ደቂቃ ላይ እና እሱም ይናገራል፣ እኔም እናገራለሁ። ዘሎ ሊይዘኝ ይፈልጋል፣ ግን ይናገራል። እኔም በኃይል እናገራለሁ። አይምሮዬ ያው ያስባል፣ ምን ሊሆን ነው ይላል አይምሮዬ። የሚቀጥለው ደቂቃ ምን ሊፈጠር እንደሚችል nobody knows። እና በቃ ይናገራል ይመስለኛል። ሳስበው ያን ቀን መንፈሳዊ ጦርነት ነበረ እና በኋላ ላይ ከጥቂት 1-5 ደቂቃ አይ ቲንክ ከዛ በላይ ሊሆን ይችላል። በኋላ ላይ እየተናገረ ወደቀ አልኩ። ምክንያቱም እጅግ በጣም የሚያስፈራ አይነት ነበረ። በኋላ ልክ እንደዛ ለመጀመሪያ ጊዜ በህይወቴ አንዱ ከሆነው ነገር አንዱ ልክ እሱ ወድቆ ያለ አላቅም፣ በአይኔ ነው በአይኔ ሊናዬ ነው በመንፈሴ ነው ማየው የሆኑ በራሪ ፍጥረቶች ቀጥታ ከዛ እሱ ካለበት ሀገር እኔ ጋር ይመጣሉ። በኢየሱስ ስም ስል ይመለሳሉ። ከመሬት በታች ይመጣሉ፣ በኢየሱስ ስም ይመለሳሉ። እንግዲህ ለካ ሲጣራ ነበረ፣ መንፈሳዊ እርዳታ ነውና ሊመጡለት ሞከሩ። በኋላ እኔ ደግሞ አሳየኝ ጌታ እና ምን አልኩ። ከዛ ጊዜ ጀምሮ ብዙ የጸሎት ድጋፎች እንደሚያስፈልጉኝ ያወቅኩት ያኔ ነው። ከዛ ሁለቱን ምን አልኳቸው፣ እናንተ ለኔ ጸልዩልኝ፣ እኔ አጋንንቱን አስወጣለሁ አልኩ። እነሱ ለኔ ጋርድ አድርገው መጸለይ ጀመሩ። እኔ አጋንንቱን አስወጣሁት በጌታ በኢየሱስ ክርስቶስ። ሰምታችሁ ሊሆን ይችላል። ብዙ የጠንቋይ ቦታዎች ሄዳችሁ በልዩ ልዩ ቋንቋ የሚናገሩ ሰዎች፣ በተለይ በመንፈስ ዓለም ሃየር የሆኑ ሰዎች፣ በጣም ጥልቅ ውስጥ የገቡ ሰዎች ከሰው አለፍ ብሎ ሌላ መንፈሳዊ ዓለም ቋንቋ ይናገራሉ፣ ልሳን ይናገራሉ፣ ሌላ ዓለም ቋንቋ ይናገራሉ። እና በኋላ ሲነግሩኝ ሰውየው አንዳንድ ጊዜ ለ10 ቀን ዛፍ ላይ ያወጣውና አያወርደውም አሉ። መንፈሱ እዛ ላይ ያቆየዋል። ከዛ ሲፈልግ ነው የሚወርደው። ከዛ ሰው ላይ በልሳን ከሚናገር ከዛ ሰው ላይ በጌታ በኢየሱስ ክርስቶስ አጋንንት ወጣ ማለት ነው።
እንግዲህ ምን እያልኩ ነው? ከፈለጋችሁ ቤተሰቦቻችሁን ጠይቁ። ብዙ ጠንቋይ ቤት ሄዱ ሰዎችን ጠይቁ። መንፈስ ወርድ አንዳንድ ቦታ ላይ ይናገራል በሌላ ቋንቋ። ስለዚህ ልሳን ከምን ሊሆን ይችላል ማለት ነው? እኔ ባለቤቴ ያው ታውቀዋለች፣ ሰራተኛ ሆና የመጣች አንዲት ሴት ልሳንም ትንቢትም ነበራት። በኋላ እኔ ለመንፈስ ቅዱስ ነገር ትንሽ በጣም ልቤ ገር ነውና ባለቤቴ ግን ይሄ ነገር አጋንንት ነው አለች። እሷ ስትናገር ይኮሰኩሰናል። እኔ ግን ቆይ እስቲ ይረጋጋ አልኩ። መንፈስን ሁሉ ስለዚህ ልሳን ምንጩ ሌት ሊሆን ይችላል ማለት ነው። ከመንፈሳዊ ዓለም ትንቢት ከየት ሊሆን ይችላል ማለት ነው? ከመንፈሳዊ ዓለም መገለጥ ከየት ሊሆን ይችላል ማለት ነው? ከመንፈሳዊ ዓለም። ባይ ወገኖቼ፣ ለዚህ ነው በመንፈስ እስካልታጠቅን ድረስ ከመንፈሳዊ ዓለም የሚመጣውን ዲዘርን ማድረግም ማስወጣትም መፋለምም አንችልም። ቴዎሎጂያንስ ብቻ ሆነን የእግዚአብሔር ቃል ዕውቀት ብቻ ተሞልተን ከመንፈሳዊ ዓለም የሚመጣውን አይነት አሰራር መመከት በጣም በጣም ከባድ ሊሆን ይችላል። እግዚአብሔር አዋቂው፣ እግዚአብሔር ለአካሉ የሚያስብ አካሉን በእግዚአብሔር ቃል እውነትም ደግሞ የመንፈስ አሰራርንም እንድናቅ ስለፈለገ ከዛ እንዳንጎድል የግድ ይላል ማለት ነው። ይሄ ሁለተኛው ነው። እንግዲህ አሁን አንዱ ከእግዚአብሔር ነው፣ አንዱ ከምንድን ነው? ልሳን አንዱ ከየት ነው? ከመንፈስ ቅዱስ ነው። አንዱ ከየት ነው? ከአጋንንት ነው። እኔ ቢያንስ ከ10 ከ11 ሰው ላይ አስወጥቻለሁ ማለት ክርስቲያን ነኝ ብሎ በልሳን ሲናገሩ ግን ጮሆ የወጣው አጋንንት ነው። ምናልባት አጋጥሟችሁ ሊሆን ይችላል። በዛ ያለፋችሁ ሰዎች ልትኖሩ እንደምትችሉ ተስፋ አድርጋለሁ። ሶስተኛውና የመጨረሻው ለዛሬው ሌላ የልሳን ምንጭ የሰዎች ፈጠራ የሆነው ልሳን ነው። የሰዎች ፈጠራ የሆነ ልሳን አለ። በአሁኑ ጊዜ በዓለም ላይ ምናውም አንዳንድ ጊዜ አንዳንድ ተቺዎች ጴንጤዎችን ሲተቹ ወይም ልሳንን ሲተቹ ይሄ ልሳን ምን ብሎ ይተቻሉ? የሰው ነው፣ የሰው ፈጠራ ነው፣ ቃላት አቀናብረው የሚናገሩት ነው ብሎ ይናገራሉ። ይህ ቃል ምን ይባላል? ጅብሪሽ። እስቲ ከኔ ጋር በሉ ጅብሪሽ በሉ እስቲ። ይሄ ጅብሪሽ የሚለው ቃሉ ጅብሪሽ የሚለው የታወቀው በዓለም መዝገብ ላይ የታወቀው በ16ኛው መቶ ክፍለ ዘመን ወይም ደግሞ በ1500 አካባቢ የታወቀ ነው፣ በጽሁፍ ላይ ማለት ነው። ይሄ ምንጩ እንዴት እንደተፈበረከ የት እንደሆነ አሰራሩ የሚታወቅ ነገር የለም። ግን ከዛ ከ1500 ዓመት ጀምሮ ግን ላለፉት ስንት ዓመት ማለት ነው? 500 ዓመት በላይ የሚታወቅ ነው ጅብሪሽ ማለት ሰዎች ቃላት አቀናብረው ቀጣጥለው የሚያወጡት ድምጽ ማለት ነው። ወይም ደግሞ ብዙዎቻችሁ ምናልባትም ልጆች እያላችሁ በወፍ ቋንቋ ያወራችሁ ካላችሁ እንደዛ አንዱ የወፍ ቋንቋ እንደማለት ነው። የወፍ ቋንቋ ማለት ምን ማለት ነው? ለምሳሌ አሁን ሁላችንም እንናገር ብንል እንፍጠር ብንል ማለት ነው። ልብ በሉ የጌታ አይደለም። እዚሁ እንፍጠር ብንል እንችላለን። ለአንድ 5 አይነት ነው የሚያገለግለው። ባይዘው ጥቅም አለው። ጅብሪሽ ጥቅም አለው። ፈጣሪዎቹ ወይም ደግሞ ሰሪዎቹ ወይም እንደተሰራ ያወቁና የደረሱበት ሰዎች ይጠቀሙበታል። አንደኛው ለመዝናናት ነው። ለምሳሌ በቀልድ በጨዋታ ጊዜ ትርጉም የሌለውን ቃል እያወጡ በጣም ይዝናኑበታል። ለመሳቅ ዝም ብላችሁ ብትጠሩ ማለት ነው። ቱቲ፣ ታቺ፣ ላላ፣ ኩኩ፣ ማማ ልሳን እየተናገርኩ አይደለም። ይሄ ምንድን ነው? ጅብሪሽ ነው። እናንተም ሳቃችሁ አይደለ? ይሄው። ሁለተኛው በሙዚቃ
ዓለም ውስጥ ያሉ ይሄ ሶንግ ራይቲንግ ኮምፖዚሽን ይጠቀሙበታል። ለምሳሌ ቅኔያቸውን እንትናቸውን ለማቃናት ማለት ነው። እኔ ዘፋኝ አይደለሁም ዘማሪም አይደለሁም፣ ግን የሆኑ ዝም ብላችሁ ቃላቶችን ያንጎራጎራችሁ ኒኒና ናና ነነነነ አሜን የሆነ ነገር እየቀጣጠላችሁ በኋላ ግን የጻፋችሁትን ሶንግ ወይም ደግሞ መዝሙር ወይም ደግሞ ሶሪ ይሄ የእንጤ መዝሙር አይደለም የዓለማዊ ማለት ነው። ያንን በዛ ድምጻቸውን የቀረጹበትን በዛ ምን ያደርጉታል ማለት ነው? ያስተካክሉታል ማለት ነው። ስለዚህ የድምጽ ምን ማድረጊያ ማለት ነው? መለማመጃ ማለት ነው። አይ ቲንክ ሙዚቀኞች አካባቢ የተለመደ ይመስለኛል። ግን ይሄ ምን ይባላል? ጅብሪሽ። ሶስተኛው ኢቭን በሳይኮሎጂው ዓለም ሰዎች ስሜታቸውን እንዲገልጡ ድፍረታቸውን እንዲያገኙ እና ለምሳሌ ጭንቀት እንዲቀንስ በህይወታቸው የሆነ ነገር በቃ ከውስጣቸው ዝም ብሎ እንዲያወጡ ድምጽ እንዲያወጡ ይደረጋሉ። የኔ ሶስቱም ልጆች አንድ ነገር ያስቸግሩኝ ነበር እና ሁለቱ አሁን ውጪ ናቸው። ዳድ ይዘን ውጣና እንጩህ ይለኛል እና ይዘን መኪና ወጥተን አንድ ሁለት ጊዜ በቃ የሆነ ቃል ያወጡ በጣም በቃ እንትን ይሉበታል። እና እንግዲህ ምን ላድርግ ያው ደስታቸውን ለመጠበቅ ብዬ they do it። ሰዎች በቃ ራሳቸውን ኤክስፕሬስ ለማድረግ የሚጠቀሙበት ቋንቋ አይነት ነገር ነው። የልጆች ጨዋታ ነው። አራተኛ አምስተኛ የስነ ልቦና አሰራር ውስጥ ቬሪ ኮመን ነው ማለት ነው። እና እንግዲህ አንዳንዶች ስንወቀስ ቸርች ውስጥ አሁን አንድ ሰው ልሳን ሲናገር የለመዱ ያላወቁ ሰዎች ምን ሊሉ ይችላሉ? ያጋንንት ነው ወይም ደግሞ የምን ጅብሪሽ ነው ሊሉ ይችላሉ። ኢንፋክት የኛ የልብ ጩኸት የእግዚአብሔር ቃል እውነት መንፈሳውያን ሰዎች ግን እግዚአብሔር በመንፈሱ በሕይወታቸው ተገልጦ የመንፈስ ቅዱስ መገለጥን እንዲለማመዱ ስለሚያደፋፍር መንፈስ ቅዱስ እንዲገለጥ እድል እንሰጠዋለን ማለት ነው። እግዚአብሔር የተባረከ ይሁን። እንግዲህ ሶስቱ ነገሮች ቢያንስ ተቃዋሚዎቻችን ወይም ይህንን ጸጋ የሚቃወሙ ሰዎች አንዳንዴ እኛ ላይ የሚለጥፉት ነው። ይሁንና ግን የመንፈስ ቅዱስ የሆነው ልሳን ግን ከሁሉም የተለየ እግዚአብሔር በመንፈስ ቅዱስ የሰጠ የአንደኛ ቆሮንቶስ ምዕራፍ 12 ቁጥር 7 የሆነ የመንፈስ ቅዱስ ራሱን መግለጫ መንገድ ነው ማለት ነው። እግዚአብሔር ይመስገን። ስለዚህ ስንት አይነት ልሳን አለ ማለት ነው? ምንጩ ስንት ነው? 3 ነው። ከየትና ከየት? ከእግዚአብሔር፣ ከሰይጣን፣ ከሰው ማለት ነው። እውነተኛው ሲመጣ ግን ሁሉም ይራገፋል ማለት ነው። እግዚአብሔር ይመስገን። በዚህ ቤት በእግዚአብሔር ቤተ ክርስቲያን በእያንዳንዳችን ውስጥ ግን አንደኛ ቆሮንቶስ ምዕራፍ 12 ቁጥር 7 ወይም የመንፈስ ቅዱስ ምን መገለጥ፣ ከዛ በኋላ ይሄ መንፈስ ቅዱስ ራሱን የገለጠበት የእግዚአብሔር የሆነው ልሳን የኛ የህይወት ኤክስፒሪየንስ ይሆናል ማለት ነው። እግዚአብሔር የተባረከ ይሁን። እንግዲህ ለመረጃ ያህል እነዚህን ካየን እኛ ግን እስቲ ይህን ቃል አንብቤ አብረን እንጸልያለን። ሐዋርያት ሥራ ምዕራፍ 2 ከ1 እስከ 4 ላንብብ። በዓለ ሃምሳ የተባለው ቀን በደረሰ ጊዜ ሁሉ በአንድ ልብ ሆኖ አብሮ ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ፣ ተቀምጠው የነበሩበትን ቤት ሁሉ ሞላው። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው፣ በሁሉም መንፈስ ቅዱስ ሞላባቸው። እስቲ ይህችን ቃሉ ከኔ ጋር በሁሉም መንፈስ ቅዱስ ሞላባቸው። እስቲ ደግማችሁ በሉባቸው። መንፈስ ቅዱስ እስቲ ሞላባቸው በሉ። እስቲ ሞላባቸው በሉ። እስቲ ሞላባቸው በሉ። እስቲ በሁሉም በሉ። እስቲ መንፈስ ቅዱስ ሞላባቸው።
ከዛስ መንፈስ ቅዱስ መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር ማለት ነው። ስለዚህ አንዱ ከእግዚአብሔር ከመንፈስ ቅዱስ ያልነው ለቅዱሳን ሁሉ፣ እስቲ ለቅዱሳን ሁሉ በሉ እስቲ። አንዳንዱ ሲያስቡ ለተወሰነ ሰው ነው ይላሉ። እሱም በኋላ በመቀጥሉ ሳምንትም እንደ እግዚአብሔር ቃል ስለሚሟገት እንደ እግዚአብሔር ቃል እንሟገታለን። እዚህ ቦታ ላይ ግን መንፈስ ቅዱስ ሁሉም ላይ ነው የሞላው፣ ሁሉም ናቸው የተናገሩት። እና ቢያንስ ጴንጤ የሆናችሁ ሰዎች የመንፈስ ቅዱስ መውረድን የምትቀበሉ የምታምኑ ሰዎች መንፈስ ቅዱስ በሕይወታችሁ አልፎ ይሄንን ለሁሉም እግዚአብሔር ያየውን አጀንዳ በእናንተና በእኔ እንደሚፈጽም እኔ ምንም ጥርጥር የለኝም። ኢንፋክት 3 ዓመት ነው እኔ የጸለይኩት። እናቴ በ6 ወሯ እኔ በ3 ዓመት ጌታ ጎበኘኝ። ክብር ለጌታ ይሁን። እናቴ ሳትጸልይ ተቀበለች። እኔ 3 ዓመት ጸልዬ ግን ቆይቶ መጥቶ ግን በደንብ አድርጎ በሕይወቴ አለፈ። ክብር ለኢየሱስ ይሁን። መንፈስ ቅዱስ ይሙላባችሁ። ቆመን እንጸልያለን።